ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ ሚያዝያ 24 2017 በኢትዮጵያ ዘመን አቆጣጠር ሜይ 2 2025 በጎርጎሳውያን የዘመን አቆጣጠር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ መድረስ ይጀምራሉ። ላይክ ሼር ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን አካፍሉ። ጋት ሚዲያን በሱፐር ታንክስ ደግፉ። የደገፋችሁ እጅግ በጣም አድርጌ አመሰግናለሁኝ። ድጋፋችሁ ተጠናክሮ ይቀጥል። በመጀመሪያው መረጃችን ኢትዮጵያና ታይላንድ በጋራ በሚሰሩበት ሁኔታ በተለይም በጤና ቱሪዝሙ በሄልዝ ቱሪዝም መስክ በጋራ ለመስራት የመግባቢያ ስምምነት መፈራረማቸው ታውቋል። በዚህ ስምምነት መሰረት በአብዛኛው ያው እንግዲህ ብዙ ጊዜ ተሰማላችሁ ኢትዮጵያውያን ታይላንድ ሄደው ታፍነው ወይ ወደ ማይናማር ሄደው እንደዚህ ለመመለስ የኛል ገንዘብ ተጠየቀ የሚሉ ዜናዎችን ሰማለን። እንዴት ነው ወደ ማይናማር ሄዱት? እንዴት ወደ ታይላንድ ሄዱ ሲባል አንዳንዶቹ በህክምና ወደ ታይላንድ በሚሰጥ የህክምና የቱሪዝም ቪዛ መሰረት የሚሄዱ አሉ። በዚህ መሰረት ሁለቱ ሀገራት የሄልዝ ቱሪዝም ወይንም የህክምና ጉዞዎች እንግዲህ በተለያየ መንገድ ቱሪዝም አንዱ ጉዞ ስለሆነ ማለት ነው። ሰው ለቢዝነስ ሊሄድ ይችላል። ቢዝነስ ቱሪዝም አለ፣ ኮንፈረንስ ቱሪዝም የምንለው፣ ስፖርት ቱሪዝም አለ፣ ሄልዝ ቱሪዝም አለ። በዚህ መሰረት ሁለቱ ሀገራት በዚህ የጤና ቱሪዝሙ ወይንም የህክምና በሚደረግበት ጊዜ ለዛ የሚሰጠው አቢዩዝ እንዳይደረግ ከዛ ጀርባ የሂውመን ትራፊኪንግ ከዛ ጀርባ ወንጀሎች እንዳይፈጸሙ ሊወሰድ በሚችለው ቅድመ ጥንቃቄ ሁለቱ ሀገራትን በጋራ በሚሰሩበት ከዛም ባለፈ ደግሞ አንዳንድ ህክምናዎችም የታይላንድ የህክምና ሴክተር በተለይ በዋናነት የግል ሴክተር ኢትዮጵያ ውስጥ ኢንቨስት በሚያደርግበት ሁኔታ ላይ ዓላማ ያደረገ ያለመ ስምምነት መፈረሙ ታውቋል። ይሄ ስምምነት በዋናነት ዜጎች ህክምና ለማግኘትም ሄደው የሚደርስባቸውን እንግልት የሚቀንስ በክብር በሚስተናገዱበት መልኩ ተጠያቂነትን በሚያስከትልበት ከዚህ የሚሄደው ለህክምና የሚሄደው የሚጠበቅበትን ግዴታ የሚያውቅበት መብቶችንም የሚያውቅበት ከሄዱ በኋላ ኢትዮጵያውያን ታካሚዎች በዛ በሚሄዱባቸው ተቋማት ሊያገኟቸው የሚችሉ መብቶችን ግዴታዎችን በሙሉ በትክክል የያዘ ስምምነት መፈረሙ ነው የታወቀው። ሌላው እንግዲህ በባለፈው የኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በ2018 ግዙፍ ፕሮጀክቶች እንደሚገነቡ መግለጫቸው ይታወቃል። ፓርላማ ላይ በነበራቸው ማብራሪያ እንግዲህ በዛ ማብራሪያ በልዩ ሁኔታ ይሰራል ያሉት ኢትዮጵያ የአርሶ አደር ሀገር ነው። ከዚህ በፊትም እንግዲህ እንደ ጋት ሚዲያ የግል ምልከታያን አካፍያቸዋለሁ ታስታውሳላችሁ። አብዮታዊ ዲሞክራሲን ፕሮግራሜ ነው፣ የፖለቲካ ፕሮግራሜ ነው፣ የኢኮኖሚ ፕሮግራሜ ልማታዊ መንግስት ነው፣ ውግንናዬ ለአርሶ አደሩ ነው፣ የምታገለው ለአርሶ አደሩ ነው። አጋር ፓርቲ አለ፣ ዋና ፓርቲ አለ፣ መሃል ሀገር፣ ዳር ሀገር፣ ጠላት፣ ወዳጅ ወዘተረፈ የሚል ይሄ ከአብዮታዊ ዲሞክራሲ የፖለቲካ ፕሮግራም የሚነሱ ጉዳዮች አሉ። እነሱ ሌላ ጉዳይ ሆኖ 85% አርሶ አደር ያላት ሀገር በነገራችን ላይ ኢትዮጵያ ለአፈር ማዳበሪያ ብቻ በየዓመቱ በትንሹ $1 ቢሊዮን ታወጣለች። $1 ቢሊዮን ለግዢ ማለት ነው። ዘን ከራሽያ ሊገዛ ይችላል ያ ማዳበሪያ። አቅራቢዎች የተለያዩ ሀገራት ስላሉ ማዳበሪያው ከራሽያ ሊገዛ ይችላል፣ ከቻይና ሊገዛ ይችላል። ህንዶችም ማዳበሪያ ያመርታሉ። ከዛስ በመርከብ ተጓጉዞ መምጣት አለበት። ለኢንሹራንስ ይከፈላል ለጭነቱ። እንደገና ጅቡቲ ላይ ይራገፋል፣ ለመጋዘን ኪራይ ይከፈላል። ከጅቡቲ እንደገና ወደ ኢትዮጵያ ማጓጓዝ ትራንስፖርት አለ። ደግሞ ከቅርብ ጊዜ ወዲህ ደግሞ
ይህንን ማዳበሪያ ይህንን ለአርሶ አደሩ የሚሰጥን ማዳበሪያ ራሳቸው የአርሶ አደሩ ልጆች ራሳቸው ለአርሶ አደሩ እንታገላለን የሚሉ በአርሶ አደሩ ጉሮሮ ላይ የተጣበቁ አለቅቶች ማዳበሪያ እንዳይደርሰው ደግሞ አርሶ አደሩን የጸጥታ ችግር ፈጥረው ልክ እንደ ልዩ በቃ ማለት ልዩ ጥበቃ እንደሚያስፈልገው እንደ ስትራቴጂክ ጉዳይ በመከላከያ ኮንቮይ ታጅቦ ደግሞ ወደ ወረዳዎች ይሄዳሉ። ይሄ $1 ቢሊዮን በአመት ለግዢ ብቻ ነው ብያቸዋለሁ። ይሄንን ኢትዮጵያ ተካች ማለት ኢምፖርት ሰብስቲቲዩት አደረገች ማለት ትልቅ አቺቭመንት ነው። ያ የሚፈጥረው የስራ ዕድል፣ ያ የሚፈጥረው የቴክኖሎጂ ሽግግር። ማዳበሪያ ለማምረት ደግሞ አሞኒያ ያስፈልጋል፣ ግብአቶች ያስፈልጋሉ። እንግዲህ እዛ ደግሞ ያሉ ኬሚስቶች ደግሞ የሚያስቡት ነው አሞኒያ ያስፈልጋል። አሞኒያ ደግሞ ለማምረት የተፈጥሮ ምንድነው ነዳጅ ያስፈልጋል። ዝሮ ያን ለማድረግ የኢትዮጵያ መንግስት ከወዲሁ በ2018 እንጀምራቸዋለን ካላቸው ግዙፍ ፕሮጀክቶች አንደኛው ቢሾፍቱ አካባቢ የሚገነባው ወደ $7.8 ቢሊዮን የሚፈጅ በአፍሪካ ወደር የለሽ በአመት 110 ሚሊዮን ተጓዦችን ለማስተናገድ ዝግጁ የሆነ የዛሬውን ትውልድ ብቻም ሳይሆን የቀጣዩን ትውልድ አስቦ በስትራቴጂ ዲዛይን ተደርጎ የስትራቴጂክ ቪዥኑ ደግሞ የቀጣይ 50 ዓመት የሚመጣውን ታሳቢ አድርጎ ምናልባት 110 ሚሊዮኑ በአጭር ጊዜ እኮ ሊደረስም ይችላል። ለምን? ኢትዮጵያ የአፍሪካ ጌት ነች፣ ሜን ጌት ነው። እሱ ሊሳካ ይችላል በአጭር ጊዜም። ያም ብቻም ሳይሆን ታሳቢ የሚደረገው ያንን በአጭር ጊዜ ማሳካት ብቻም ሳይሆን ማስፋፊያም ያለው ለተጨማሪ የሚሰራው የአውሮፕላን ማረፊያ በተለመደው አውሮፕላኖች የሚነሱበት የሚያርፉበት ብቻም ሳይሆን ከተማም የሚሆን አዲስ አበባን ከደብረ ዘይት ጋራ ጆይን የሚያደርግ በፈጣን ኤክስፕረስ መንገድ የሚገናኝ ከቦሌ ኤርፖርት እስከ የሚገነባው ኤርፖርት በፈጣን ባቡር በኤሌክትሪክ ባቡር የሚገናኝ ያውኛ ደግሞ ኢትዮጵያ እንደምታውቁት ወደ ኤርፖርት ቀርቦ የመኖር ፍላጎትም ስላለን በዛው ገዳ ሲቲ አለ። የገዳ ሲቲ በጣም እንግዲህ አፍሪካ ውስጥ ተብሎ የሚታሰበው በነገራችን ላይ አንዳንዶቹ ሲሰሩ ሲታቀዱ ዛሬ ብቻ አይደለም እኮ። ገዳ ሲቲ ለምሳሌ አንድ ወዳጅን ጠይቄው ነበር። የ40 ዓመት ነው ፋይናላይዝ ይሆናል የሚለው በ40 ዓመት ነው። ኢንዱስትሪ መንደሩ ይገነባል፣ የቤቶች ግንባታ አለ፣ መኖሪያ ቤት፣ አረንጓዴ ኤሪያ አለው፣ ፓርኮች አሉት፣ በውስጡ ከተማ ነው የሚገነባው። እዛው ውስጥ የሚኖሩ አርሶ አደሮች ደግሞ ኢንተግሬትድ ሆነው እርሻ አለው በዛው በገዳ ሲቲ ውስጥ። ከአዲስ አበባ ጋር ጆይን ያደርጋል ሲባል ተመጋግቦ ማለት ነው። በዛ መሰረት ይሄ አጠቃላይ ኢኮኖሚውን የሚያሳልጥ የሚያሳድግ ይሆናል ማለት ነው። ኤኒዌይስ አንዱ ግዙፍ እሱ ነው። ሁለተኛው ደግሞ የማዳበሪያ ፋብሪካ ነው የተነሳንበት። የዚህ የማዳበሪያውን የኢራን መንግስት የኢትዮጵያን የማዳበሪያ ፋብሪካ ግንባታውን ለማድረግ ዝግጁ መሆኑን ፋብሪካውን ለመገንባት ከዛም ባለፈ ደግሞ እንግዲህ ሐሰን አባሳዴህ የሚባሉት የኢራን የኦይል የነዳጅ ሚኒስትር ደኤታ ሐሰን አባሳዴህ ከኢትዮጵያ የኢንዱስትሪ ሚኒስትር ደኤታ ሐሰን መሐመድ ጋር በነበራቸው ቆይታ እውን ለማድረግ ኢትዮጵያ የማዳበሪያ ፋብሪካ ግንባታውን እውን ለማድረግ በምታደርገው ጥረት ኢራን ያልተቆጠበ ድጋፍ ታደርጋለች፣ አሞኒያ ለማቅረብ ሁሉ እንችላለን የሚል ለምሳሌ እዚህ ፕሮሰስ ብናደርገው ሌሎችን ታውዘንድስ ኢትዮጵያውያን የስራ ዕድል ይፈጥራል፣ የቴክኖሎጂ ሽግግር ይፈጥራል። ኢትዮጵያ ደግሞ እንግዲህ የነዳጅ ፍለጋ የተቀላጠፈ ፍለጋ እየተደረገ ነው። ወደ ኦጋዴን፣ ወደ ኢላላ፣ ወደ ካሉብ ያም በራሱ ደግሞ ማዳበሪያ ለማምረት ያደርጋል። እንደምታስታውሱት ሴፕቴምበር 21 ላይ ከዚህ በፊት ወደ
21 አካባቢ ኢትዮጵያና ሞሮኮ ተስማምተው ነበር። ኦልሞስት $2 ቢሊዮን የሚፈጅ የማዳበሪያ ፋብሪካ ግንባታውን ለማድረግ እሱንም አንድ ማስቀጠል፣ ሌላም ተጨማሪ ሊሆን ይችላል፣ ሌላም ተጨማሪ ሊገነባ ይችላል። መንግስት፣ የግል ባለሀብቱ፣ የውጭ ባለሀብት ህዝብን ባሳተፈ መልኩ ሰፊ ትልቅ የሆነ የኢትዮጵያ 85%ን አርሶ አደሩን ውግንና አለኝ ማለት አስተማማኝ የሆነ የማዳበሪያ አቅርቦት በሀገር ውስጥ እንዲኖር ማድረግ ነው። ኤኒዌይስ ኢራን could supply ammonia to Ethiopia if the East African country is unable to secure gas for a planned fertilizer project ይላል። ይሄንን እንግዲህ የዘገበው ኳንተም የሚባል ከሁለት ቀን በፊት 29 አፕሪል 2025 ኳንተም ኮሞዲቲ ኤክስቼንጅ ነው። እንዳልኳችሁ የአውሮፕላን ማረፊያ ግንባታ፣ ሁለተኛው የማዳበሪያ ፋብሪካ፣ ሶስተኛው ፈጣን መንገዶች የኢትዮጵያ መንገዶች ባለስልጣን አናውንስ ያደረጋቸው ከኢትዮጵያ አዲስ አበባ ወደ ደብረ ብርሃን፣ እሱ እየተራዘመ ሲሄድ ደግሞ ደብረ ብርሃን ላይ አይቆምም። ወደ ኮምቦልቻ ደሴ የፈጣን መንገድ አንድ ግንባታ አለ። ሁለተኛ በጎጃም በኩል ከአዲስ አበባ ወደ በሰላሌ ፍችን አድርጎ ወደ ደብረ ማርቆስ የሚደርስ ሌላ፣ ሶስተኛ እንግዲህ ወደ ጅማ የታቀዳለ ያምቦ። እነዚህ በሙሉ በሜጀር ፕሮጀክት በ2018 የሚታዩ ናቸው። ሌላው በዛው ፓርላማ በነበራቸው ቆይታ ክቡር ጠቅላይ ሚኒስትሩ ኢትዮጵያ ውስጥ መሰረታዊ ችግሩ አንድ ብቻ መሆኑ ነው። ሁሌ አንድ ላሊበላ፣ አንድ የጎንደር አብያተ መንግስት፣ አንድ አክሱም፣ አንድ የሶፍ ዑመር ዋሻ፣ ህዳሴ ግድብም አንድ ብቻ አይሆንም፣ ተጨማሪ እንገነባለን ያሉት አለ። በባለፈው በዚህ ወደ እናንተ ፕሮግራም ሳደርስ እዛው ፓርላማ ላይ ለምክር ቤቱ አባላት ቃል ገብተዋል። በቀጣይ ዓመት ውሃ ይዘን መስከረም ላይ ማጠናቀቂያው ላይ ብለዋል። እኔ ደግሞ ተስፋ ማድረገው በኢትዮጵያ ታሪክ የህዳሴ ግድብ ግንባታ ሪባን መቁረጥ ማጠናቀቁና የፌዴሬሽንና የህዝብ ተወካዮች ምክር ቤት የመክፈቻ ስነስርዓትም በዛው ጉባኤ ይካሄዳል። የኢትዮጵያ ትንሳኤ ቀሬ ትንሳኤ ይበሰራል። ሳሊኒ ኮንስትራክሽንም የአባይ ግድብን ጨርሶ ወደ ሌላ የአባይ ግድብ ያ ደግሞ መስኖንም ኤሌክትሪክ ማመንጫንም ያዘ። የመጨረሻውን ሰርተናል። አሁን ከላይ ግድብ ስንሰራ የመጨረሻውን ስለሰራን ኢትዮጵያ ልታቆምብን ነው ብሎ የሚጠይቀን የለም። ምክንያቱም ከታች ግድብ አለና ኦልሞስት $5 ቢሊዮን አውጥተን የሰራነው ግድብ ከታች ውሃ ከያዝንኛ ከላይኛው ግድብ ውሃ ከያዝን ከታችኛው ፖቴንሻል ያናመነጭም ማለት ነው። ዛትስ ወይ የመጨረሻውን ቦርደር ዳም የሚባለው ነው የሰራነው። ግዙፍ የሚባሉ የተጠኑ 4 ግዙፍ ራሱ አባይ ወንዝ ላይ የሚሰሩ 4 ግዙፍ አሉ ገባሪው ላይ እና ደግሞ ውሃ ለመያዝ ከችመንት ደግሞ የሚገነቡ ይኖራሉ። ስለዚህ ኢትዮጵያ ግድቡን እንደዚህ አድርጋ ግብፅን ልትጎዳ ሱዳን ልትጎዳ ምናምን የሚባል ነገር አይኖርም። ቀጣይ ግንባታ ስንጀምር ለምን ለሚለው ደግሞ ወደ ሊቨሬጅ እንመጣለን። ወደ አግሪመንትም ልንመጣ እንችላለን። በአመታዊ ውሃ የሚለቀቀው ልክ እንደ ኢንደስ ሪቨር ህንድና ፓኪስታን እንዳለው ከዛ በላይ ከሆነ ምን ችግር አለው? የሚፈለግብንን መጠን እንዳለም አቀፉ ሰርተን ከዛ በላይ ያለውን ወደ ሌላ ወንዞችም የማቀናነስ ለምንፈልገው መጠቀም እንችላለን። ውሃም ከዚህ በፊት እንደምላችሁ ለኳታርም ኢብን ለሳውዲ አረቢያም ውሃ ልንሸጥ እንችላለን። በዛ ውስጥ የአሰብ ወደብን ስናስመልስ ውሃ ተጨማሪ ወደ አዋሽ ወደ ሌሎች ወንዞቻችን ወደ አዋሽ ወንዝ ውሃ ጨምረን ከአባይ ወደ አዋሽ ጨምረን አዋሽን ደግሞ ትሪት አድርገን አፋምቦም ወደዛ it seems a dream ቅዠት ሊመስል ይችላል፣ ግን የሚሳካና የሚሆን ነው። ለምን ሊቢያ the largest man-made riverን ሪል አድርጓል። ካሸዋማ ቦታ ከ1000 ኪሎ ሜትር ርቀት ላይ ውሃ ተቆፍሮ በካናል ሆኖ ቤንጋዚን ትሪፖሊን ውሃ ማጠጣት በቂ መስኖ ውሃ መያዝ ችለዋል። ገንዘብ እና ቴክኖሎጂ እና የሰው ኃይል የተረጋጋ ውስጥ አስተዳደር በቪዥን መመራት ከቻል ይህን ማድረግ እንችላለን። መንግስትን መቃወም መጥፎ አይደለም። መሪን መተቸት መቃወም መጥፎ አይደለም። ጥሩ ነው እያልኩ አይደለም። ክሪቲካሊ ከሆነ ይሄ ትክክል አይደለም፣ ይሄን አገርን አሳልፎ በባንዳነት ኤርትራ ጋር ሄዶ መወሸቅ
ከግብጽ ይሄን እናገኛለን። በሆነ መንገድ ተንጠልጥለን ሶማሊያ እንዲያስትል እንዲሆናል። ይሄ ግን ባንዳነት ነው። አይኖ ባንዳነትን አምርሮ የሚተች ማህበረሰብ መንግስታዊ ተቋም አልገነባል። አንዱ ስተት እሱ ነው። ኤርትራ ውስጥ ተወሽቀው ከኢሳያስ አፈወርቂ ፍሪፋሪ ተቀብለን የኢትዮጵያ መንግስትን እናንበርከካል እናፈራርሳለን ያሉ ሰዎች ይቅርታ ለባንዳነታችን ሊሉን ሲገባ በክብር መጥተው ነው ዛሬ ከዛ ያመጣው በሙሉ እዛው በባንዳነቱ ነው የቀጠለው። ዋንስ ባንዳ ፎሬቨር ባንዳ ስለሆነ ማለት ነው። እሱም ማየት ይጠበቅብናል። ኢትዮጵያ ሰፊ ሀገር ነው፣ ትልቅ ሀገር ነው፣ የመለወጥ እድል አለው የሚል እምነት አለ። ሌላው እንግዲህ የኮንግረስ አባላት ሶማሊያን አስጠንቅቀዋል። ዩኤስ ኮንግረስ ሜምበርስ አርጅ ሶማሊያ ቱ ሪቨርስ ታይዋንስ ፓስፖርት። በባለፈው እዚህም ደጋግሜ ስላቀረብኩት ነው። የሶማሊያ ሲቪል አቪዬሽን ከአፕሪል 30 ከሁለት ቀን በፊት ጀምሮ የታይዋን ፓስፖርትን የያዙ ዜጎች ወደ ሶማሊያ እንዳይገቡ፣ ወደ ሶማሊያ ኤርስፔስ እንዳይገቡ፣ ከዛ ባለፈ ደግሞ በሶማሊያ ውስጥ ካሉ ለምሳሌ ሀርጌሳ ያሉ አሉ የታይዋን ማስተባበሪያ ጽህፈት ቤት ስላላቸው ከ2000 ጀምሮ መውጣት አይችሉም። በዚህ ምክንያት ከአፕሪል 30 ከሁለት ቀን በፊት ጀምሮ በሶማሊያ የአየር ክልል ውስጥ እንዲህ አይነት ነገር ያው ወደ ሶማሊያ የሚገቡ ማንኛውም ለምሳሌ በኢትዮጵያ አየር መንገድ ወደ ሀርጌሳ በረራ የሚያድርግ ወደ ሞቃዲሾም በረራ ሲያደርግ የያዛቸውን ያሳፈራቸውን ስም ዝርዝር አስቀድሞ ለሶማሊያ ሲቪል አቪዬሽን ያሳውቃል። ታይዋን የሚል ከሆነ ፓስፖርታቸው እንዳይመጡ ይባላል ማለት ነው። ይህንን ነው የከለከለው። በዚህ መሰረት ደጋግሜ ብያቸዋለሁ። አሜሪካና ታይዋን ያላቸው ግንኙነት ይታወቃል። ታይዋንና ጃፓን ያላቸው ግንኙነት ይታወቃል። ትልቁን ሰሚኮንዳክተር አምራች ሀገር ነው። ከቻይና ጋር በሚኖረው ግብግብ እንደ ሊቨሬጅ አድርጎ የሚጠቀምበት ክሎሲን ታስታውሳላችሁ። ጉብኝት አደረገች ተብሎ ሁለቱ እንዴት እንደተካረሩ ሁለቱ ቶም ቲፈኒ የዊስኮንሰን ተወካይ እንዲሁም ሴናተር አንዲ ኦግለስ አሁንም እሱ የቴኔሲ ተወካይ ህግ አውጭ ምክር ቤት ውስጥ ያሉት እነኚህ ሁለት ሰዎች በአሜሪካ ለሶማሊያ አምባሳደር ደብዳቤ ጽፈውለታል፣ ለዳሂር ሐሰን አብዲ። በደብዳቤያቸው ውስጥ ሆርን ዲፕሎማት ሳይት እንዳደረገው ምንድነው የሚለው? የሶማሊያ መንግስት በቻይና ተጽዕኖ ምክንያት የታይዋንን ፓስፖርት መከልከሉ ትክክል አይደለም። የሶማሊያ መንግስት ራሱን የቻይኒስ ኮሚኒስት ፓርቲ ቅርንጫፍ ወደ መሆን እየሄደ ነው ያለው። የዩናይትድ ኔሽን ጀነራል አሰምብሊን 2758 ለጥጦ በመተርጎም ታይዋን የቻይና የግዛት አካል አድርጎ መቁጠሩ ይሄ መለጠጡ ትክክል አይደለም ካሉ በኋላ እንደው ምንድነው የሚለው? አንድ በፍጥነትና በአስቸኳይ በታይዋን ፓስፖርት ላይ የጣለውን እገዳ የታይዋን ፓስፖርት የያዙ ዜጎች ወደ ሶማሊያ እንዳይገቡ እንዳይወጡ የሚለውን እገዳ የማያነሳ ከሆነ አንደኛ በአስቸኳይ ለሶማሊያ ዜጎች ፓስፖርት እንዳይሰጥ ቢል እናቀርባለን ነው። እንግዲህ አንድ የምክር ቤት አባል ቢል ማቅረብ ይችላል። እንደምታውቁት ያ ቢል ይቀርባል፣ ምክር ቤቱ ላይ ይወያዩበታል። እንደ ሁኔታው ለምሳሌ የውጭ ጉዳይ ቋሚ ኮሚቴ ጋር ይመራል፣ ይወያዩበትና መልሶ ቢሉ ወደ ምክር ቤት ይቀርባል። ምክር ቤት ላይ ታችኛው ምክር ቤት ካጸደቀው ወደ ላይኛው ምክር ቤት ይሄዳል። ላይኛው ምክር ቤት ደግሞ ካጸደቀው ወደ ፕሬዝዳንቱ ይሄዳል። ፕሬዝዳንቱ ይፈርምበታል፣ ህግ ይሆናል። ከዛም በፊት እንግዲህ ዶናልድ ትራምፕስ ምን ይላል የሚለው እየተጠበቀ ነው። ዙሮ እየጠበቅኩ ነው። በአትሊስት እኔ ሰው ምንድነው ለሶማሊያ ዜጎች የአሜሪካ ቪዛ እንዳይሰጣቸው ይደረጋል ነው የሚሉት እነሱ። an immediate suspension of all US visa issuance to Somali nations ይላል። ሁለተኛ አሜሪካም የሶማሊያን ፓስፖርት ሪኮግናይዝ ማድረጓን ልታቆም ትችላለች። በሌላ መልኩ የሶማሊያን ፓስፖርት የያዙ ዜጎች ወደ አሜሪካ እንዳይገቡ እንዳይወጡ ሊሆን ይችላል። refusal to recognize Somali passport for entry into or transit through the US። ሌላስ ሶማሊያ የቻይኒስ ኮሚኒስት ፓርቲ ቅርንጫፍ መሆን ከፈለገ የቻይናን ፍላጎት የሚያስፈጽም ከሆነ ከሶማሊያ ጋራ የሚኖረን
ግንኙነት ሙሉ ለሙሉ እስከማቋረጥ ሙሉ ለሙሉ ከማቋረጥ በፊት ደግሞ ኤምባሲ እስከመዝጋት ድረስ ሊሄድ ይችላል የሚል ይህንን አውጥተዋል። እነኚህ ሁለቱ አስቀድሜ እንዳልኳቸው ቶማስ ተፈኒ የዊስኮንሰን ተወካይ ከዊስኮንሰን ተመራጭ ማለት ነውና አንዲ ኦግለስ የቴኔሲ ተወካይ በአሜሪካ ለሶማሊያ አምባሳደር ለዳሂር ሐሰን አብዲ ለሐሰን ሼክ እንዲያደርስ ለሐሰን ሼክ መሐመድ ወይ ለሶማሊያ መንግስት እንዲያደርስ ልከዋል። አሁን እዚህ እንግዲህ አጣብቂኝ ይመጣል። አንድ የሶማሊያ መንግስት ይሄን ተቀብሎ ከታይዋን ላይ የጣልኩትን የፓስፖርት እገዳ አንስቻለሁ ካለ መልሶ ከማን ጋር ሄዶ ነው የሚጣላው? ከቻይና ጋር ይጋጫል። ምክንያቱም የቻይና የውጭ ጉዳይ ሚኒስትር ለሶማሊያ መንግስት ያለውን አድናቆት አክብሮት ከገለጸ በኋላ ሶማሌላንድ የማትነጠል የሶማሊያ ፌደራል መንግስት የግዛት አካል ነች የሚል እውቅና ሰጥቶታል። አፕሪሼት አድርጎታል። ምን ይላሉ? እንዲያውም ፍሪዝ ኦን ፊውቸር ባይላተራል ኤድ የሁለትዮሽ ድጋፍ ለሶማሊያ የሚደረገው እንዲከለከል ልናደርግ እንችላለን ይላል። የለም በአቋማችን እንጸናለን ካሉ እንዳልኳችሁ እነኚህ ሴናተሮች ሌሎችም ተጨምሮ የእንግሊዝ ምክር ቤትም እነ ዴቪድ ግሪን አሉ ቋሚ የሶማሌላንድ ወዳጆች የሶማሌላንድም ሃርጌሳም ድረሱልኝ ወቁልኝ ወዳጆች በሙሉ ተባበሩኝ እያለ ነው። የሶማሊያ መንግስት በታይዋን ላይ የጣለው ትክክል አይደለም፣ የራሴን ኤርስፔስ መቆጣጠራለሁ እያለ ነው። ያው ዲፋክቶ በሆነ ዲጂታል ሪኮግኒሽን ስለሌለው እሱ የሚቻልበት ሁኔታም ባጭሩ የለም። ግን ይሄንን እያነሱ ነው ያሉ። ጠቅለል ባለመልኩ ስናየው የሶማሌላንድ ጉዳይ የሁለቱ ልዕለ ኃያል የቻይናና የአሜሪካ መቆራቆስ ሶማሌላንድ ኬዙ ከዚህ በፊት ኢትዮጵያ ከሶማሌላንድ ጋር ኤምኦዩ መፈራረሙ ኬዙን በዓለም አቀፍ ደረጃ ሶማሌላንድ የት ነች የሚባለው እንዲታወቅ አድርጎታል። አትሊስት እዚህ የሆርን ኦፍ አፍሪካ ኢትዮጵያ እንዲያረገች ከዛ ሶማሌ እንዲሆነ የቀይ ባህር ቀጠና ያ ሁሉ ሪኮግኒሽን አግኝቷል። አሁን ደግሞ ይሄም ለራሱ ለሶማሌላንድ በደንብ አድርገው ፖለቲካሊ ሊጫወቱበት የሚችሉ ከሆነ የሚጫወቱበት ይሆናል። የኃይል አሰላለፉንም ቻይናና ጅቡቲ በአንድ ሳይድ ነው ያሉት፣ ሶማሊያ ተቀላቅሏል። ግብፅም በጅቡቲ በኩል አድርጎ ወደ ቻይና አሰላለፉን ለማምጣት እየሞከረ ነው ያለው። ይህም በሙሉ ይዘን በቀጣይ ደግሞ በስፋት በዝርዝር የምናይ ይሆናል። አብራችሁኝ ሁኑ። ቴንክ ዩ